ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፍላል መድኃኔዓለም ስልህ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፍላል መድኃኔዓለም ስልህ። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብርሃም የይስሐቅ የያዕቆብ አምላክ የሙሴ የአሮን የኢያሱ አምላክ ጌታችንን መድኃኒታችን ኢየሱስ ክርስቶስ የድንግል ማርያም ልጅ ሆይ ክብርና ምስጋና አምልኮና ውዳሴ ላንተ ይሁን። በቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን ቤዛዊተ ዓለም የኖህ መርከብ የኖህ ቀስተ ደመና የፍቅር እናት የሰላም እናት የአቢናብ ሰረገላ ቤዛዊተ ዓለም የቃል ኪዳን እመቤታችን ወላዲተ አምላክ ሳይፈልጉሽ የምትፈልጊ የኤልሻዳይ እናት የአማኑኤል እናት ክብር ላንቺ ይሁን። ሊቀ መላእክት ቅዱስ ሚካኤል ቅዱስ ገብርኤል ቅዱስ ሩፋኤል ቅዱስ ራጉኤል ቅዱስ ፋኑኤል ቅዱስ አተኒ ቅዱስ ሳቁኤል ዓለምን የቀደሰ ቅዱስ ኡራኤል እግዚአብሔር የወደዳችሁና ያከበራችሁ መላእክታን ክብር ለእናንተ ይገባል። ቅዱሳን አባቶቼ አቡነ ተክለ ሃይማኖት አቡነ አረጋዊ አቡነ ገብረ መንፈስ ቅዱስ አቡነ ሀብተ ማርያም አባ ኪሮስ አባ ሳሙኤል ቅዱሳን አባቶቼ ሰማዕቱ ቅዱስ ጊዮርጊስ ቅዱስ እስጢፋኖስ ክርስቶስ ሳምራ ቅድስት አርሴማ ጣነ ቄርቆስ ሰማዕቱ ቅዱስ መርቆሬዎስ እግዚአብሔር ክብር ለሚገባቸው ክብር ስጡ ላለን ሁሉ ክብር ለነሱ ይሁን። ያለ ማቋረጥና ያለ መሰልቸት የእግዚአብሔርን ዙፋን ቅዱስ 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 እያሉ ኪሩቤልና ሱራፌል ዙፋኑ ለሚሸከሙለት እግዚአብሔር የወደዳቸውና የመረጣቸውን ክብር ለነሱ ይሁን። የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ የካቲት 10 ነው መስቀለ ክርስቶስ ያለውትም በርግጥ ቤተክርስቲያን ጉልላቱ አልቆመም። እዚህ ቦታ ላይ እመቤታችን ሰፈሩ ላይ ጉልላቷን እንደምታቆም ቃል ኪዳን የገባችበት ቦታ ላይ ቆሜ ነው የምናገረው። የልዑል እግዚአብሔር ስም የተመሰገነ ይሁን። ዛሬ መስቀለ ክርስቶስ ነው። ይህችን ቤተክርስቲያን ስትቆም መስቀለ ክርስቶስ እንደምትባል ነው የማውቀው። ይሄንን አጋጣሚ መጠቀም የምፈልገው ተማሪያም መቼም ሁሉ ጊዜ ስለ ጸጋዋ ታወራለች ነው የሚባለው። ስለምን ላውራ ሌላ ስለምን ይወራል ሌላ ምንም ይወራልና ይወራል። ሲጀመር እግዚአብሔር ከዛ ህይወት አመጣ ላሪ ቤተክርስቲያን የሚቆምበት ቦታ ላይ በመቆሜ በጣም እድለኛ ሰው ነኝ። ዛሬ ልጆቼንም እኔም ለዚህ ክብር በዚህ ግቢ ውስጥ እንድንቆም ለፈቀደ አምላክ ምስጋና ይድረሰው። ወደፊት በታሪክ ዛሬ እንደ ታሪክ ነው የሚወራው ይሆናል እየተባለ የሚባልበት ሰዓት ነው። ደግሞ ተፈጽሞ ጉልላቱ ቆሞ ደግሞ እንደ እግዚአብሔር ፍቃድ የዛኔ የሆነ ሁላችንም ልንረዳው የምንችለው ለምን እኔም ስለ ጸጋዬ 10 ጊዜ የምናገረው የታደልኩ ነኝ። በዚህ ቦታ ላይ ቆሜ ይሄን መልእክት በማስተላለፌ ድንቅ ነገር ነው የተሰራው። በዚህ ቦታ ላይ እነዚህ ጉድጓዶች በመታዩት በሙሉ መንግስት ናቸው የደፈናቸው የጸበል ቦታዎች ናቸው። በውስጥ ተሸፍነው 33 ጸበል ነው። ባለፈው ቪዲዮ ላይ ተናግሬያለሁ። ይሄ ቦታ ትልቅ ቦታ ስለሆነ ነው አስፈቅጄም ነው የምቆመው። ምክንያቱም አለ እዚህ ጋር ቆሜ የምናገርበት። ግን ዋናው ትልቁ መልእክት ዛሬ ማለት ነው ዛሬ ቁጥር 7 ቪዲዮ ነው። በቁጥር 6 ቪዲዮ ላይ ለፖሊስ ለፌደራል ፖሊስ መከላከያ ጦር አስተላልፌ የተባልኩትን መልእክት አስተላልፌያለሁ። በኃይላቸውና በጉልበታቸው ለሚጠቀሙ እና በጉልበትና በኃይል ለሚያምኑ እግዚአብሔር በቃ እንዳለ መልእክቴን አስተላልፌያለሁ። ይሄ ደግሞ ቁጥር 7 ቪዲዮ ነው።
ይሄ መልእክት በርግጥ ዋነኛው ለኢትዮጵያ ኤርላይንስ፣ ኢትዮጵያ አየር መንገድ፣ ለኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ እንዲሁም ሌሎች ባንኮች ግን እነዚህ በዋነኝነት መቤታችን አይናዋን ጥላበት ያለችበት ስለሆነ ነው የማስተላልፈው። ሌላው ትምህርት ቤቶች እንደው በከፍተኛ ቦታ ላይ ያለው ደግሞ በዩኒቨርሲቲ ተማሪዎችና ያው በኮሌጅ ትምህርት ቤት ውስጥ ያላችሁ በሙሉ ለእናንተ መልእክት ይዤ እንዳለው ዛሬ ማለት ነው። ግን በዋነኛነት በመጀመሪያ መናገር የምፈልገው ስለ እስረኞች ነው። እስረኞችን በእናንተ በአመጽ ያሸነፋችሁ እንዳይመስላችሁ፣ ወይም ደግሞ እኔ የበር ከፍቼ ያስወጣኋቸው እንዳይመስላችሁ። ትንቢት ነው። አሁንም እስር ቤቱ ባዶውን ነው የሚቀረው። ይሄንን የእስራኤል አምላክ ብቻ ነው የሚያውቀው። አሁንም ያስፈታችሁ የአብርሃም አምላክ ነው። አትመጻደቁ። በአመጽ ቢሆን ኖሮ በ97 እስር ቤቱን ባዶ ታረጉት ነበር። ግን አይደል፣ መቼም ሊሆን አይችልም። እቺ ምድር የወላዲት አምላክ አስራት ሀገሯ ናት። ቃል ኪዳን ያላት ሀገር ናት። ብዙዎቻችሁ ለማታውቁ ማለት ነው። የወላዲት አምላክ አስራት ሀገር ናት። ንግስቲቷችን ሀገር ትረከባለች። ታያላችሁ። ቁጥር 6 ላይ እንደተናገርኩት እመቤታችን ወላዲት አምላክ ቤዛዊተ ዓለም ወደ ቤተ መንግስት እያመራች ነው ብያለሁ። እኔም ደግሞ ከኋላ ተከትያት እንደምገባ ምንም ጥርጥር የለኝም። አጃቢም አልፈልግ፣ ሰዓቱንም አልናገር። ደውል ነው የምጠብቀው፣ የእስራኤል አምላክን ደውል ወይም ደግሞ ነጋሪትን ነው የሚባለው፣ እሱን ነው የምጠብቀው። አትኩራሩ። እኛንን ያሸነፍነው እያላችሁ የምትሉ ሙስሊሞችም ልናገር አንድ ነገር። አያችሁ የእግዚአብሔር አምላክ ስራው፣ አያችሁ የድንግል ማርያም ልጅ ስራው አይመርጥም ሲፈታ ሲለቅ። በዘረኝነት የተከፋፈላችሁ አያችሁ። ግን እነዚህ ሁለት ህብረተሰብ የተፈቱበት መጀመሪያ ፖለቲከኞች አያችሁ። ፖለቲካ በመሆናችሁ ራሳችሁ አሸንፋችሁ እንዳልወጣችሁ አያችሁት። ወይም ደግሞ የእናንተ ፓርቲ ወይ የእናንተ አካል የሆኑ እንዳላስፈታችሁ አወቃችሁ። የእግዚአብሔር ኃይልን ያወጣችሁ እያንዳንዳችሁ ልትንበረከኩ ይገባል። አሁንም እዛ የቀሩትን እናንተ አይደላችሁ የምታስወጧቸው። ቃል ነው ፈጸም ዘንድ ግድ ነው። ትንቢት ነው። አስተላልፌያለሁ። እኔም አይደለሁም የሚያስወጣችሁ። ቃሊቲ ግን ገብቼ ያየሁትን ነገር አይቻለሁ። 3 ቀን ነው ቃሊቲ ማረሚያ ቤት ገብቼ ወጣሁት። በ3 ቀን ውስጥ ግን ገለባብጣ ነው ወላዲት አምላክ ያሳየችኝ እዛ ምን እንዳለ። የኔ ክትትል አውሬውን ነው። አውሬው በየት ቦታ ላይ እንደተቀመጠ የኔ ማጣሪያ አይኔ ነው። እዚህ ቁጭ ብዬ ዓለምን ታሳየኛለች ወላዲት አምላክ በምልጃዋ። እግዚአብሔር ሳይፈቅድ ግን ሊሆን አይችልም። እግዚአብሔር ሳይፈቅድ እዚህ ጋር ልቆም አልችልም። ስለዚህ እያንዳንዳችሁ ከእስር ቤት የወጣችሁ እግዚአብሔርን ማመስገን እንዳትረሱ። ሙስሊሞች አንድ ነገር ልንገራችሁ። መሐመድ አላስፈታችሁም መጥቶ ከእስር ቤት ወይም ደግሞ ሆይ ብላችሁ በቆንጨራ ወጣችሁ አይደለም ያሸነፋችሁት። የድንግል ማርያም ልጅ ነው ያስወጣችሁ። ይሄንን ለማታምኑ ማለት ነው። አሁንም እያንዳንዳችሁ ከእስር ቤት የወጣችሁ ተንበርከኩ። እግዚአብሔርን አምላክ የድንግል ማርያምን ልጅ የቀራንዮውን አምላክ አመስግኑ። አማኑኤል ሊመሰገን ይገባል። ማ በፈጠረው ምድር ማ ሊመለክ? ከሱ በላይ ማንም የለም። ከሱ በታች ብዙ አለን እንላለን፣ ግን ምንም ኃይል የለም። ማን አስፈታ? አሁንስ መንግስት ራርቶ መሰላችሁ? የእግዚአብሔር ትእዛዝ በደም ስሩና ባጥንቱ ገብቶ ነው ግድ ነው። እኔም ደግሞ አላስተላልፈም ማለት የእግዚአብሔርን ቃል አልችልም፣ ግዴታዬ ነው። መልእክት አላስተላልፍም ብል የደረሰብኝን ፈተና ነው ያውቃል። ይሄ ነው ብዬም አልዘረዝርም። አሁንም የሃይማኖት አባቶች ለምን አልወጡም ብላችሁ ለምትሉ መልስ አለኝ። በአመጽ ማናችሁም አታስወጧቸው። ሆይ ብላችሁ ሰላማዊ ሰልፍ ብትወጡ አታስወጧቸው። እንደዛ አይደለማ፣ በጸሎት ነው።
ከእግዚአብሔር ጋር በመገናኘት ነው። ወቅቱ የጾም ሰዓት ነው። ተዋህዶ ልጆች ሄደን ሆ ብለን እናስፈታለን ብትል ተጠንቀቅ። እነሱ በሶስተኛ ደረጃነት ቁጭ ብለዋል። ምክንያት እናንተ አታወጣቸው፣ ማንም ኃይል አያወጣቸው። መንግስትን ከልክሎ አይችልም፣ ስልጣን የለውም። በቃ ስልጣን የእግዚአብሔር። እነሱ ያውቃሉ፣ እስር ቤት የተቀመጡ አባቶች። መጀመሪያ ግን እምነት ከሱ የጠፉትን ዛሬ በፖለቲካ ውስጥ ያላችሁ እግዚአብሔር ስለረሳችሁ ነው እንደዚህ የምትሰቃዩ እንጂ እድሜ ልክ ልትታሰሩ ነበር እዛ የተቀመጣችሁት። እድሜ ልክ እያንዳንድሽ ከእስር ቤት የወጣሽ እግዚአብሔርን ስገዱና መስግኑ። እግዚአብሔር ነው ያደረገው። ማንም የመንግስት ኃይል አላደረገውም። ማንም ህብረተሰብ ወጥቶ ሆ ብሎ ስላለ በጭራሽ በ97 ይሆን ነበረ፣ ግን አልሆነም። የሆነው በዚህ ሰዓት መሆንም ያለበት አሁን ወላዲት አምላክ አማላጅነቷ በቆመበት ሀገር ስደተኞችን ግቡ ብያለሁ። ሆስፒታልን ስዞር ነበር እየተባልኩ ጎዳና ላይ ውጭ ተብዬ ሄጄ አይቻለሁ። ምን ያደርኩበት ቦታ አለ? የት ቦታ ነው ተቆጣጠረ እየተባለ። ስለዚህ እያንዳንዳችሁ አትመጻደቁ። በጉልበታችን ነው ብላችሁ አትመኑ። እግዚአብሔር ነው ያደረገው። የእስራኤል አምላክ አማኑኤል ነው ያደረገው። የእመቤታችን ምልጃዋን ያደረገው። ቃል ኪዳን አላት እቺ ሀገር። አሁንም እናገራው ያመነ የተጠመቀ በዚች ሀገር ላይ ይኖራል። በግድ ይሄን ሃይማኖት ያዝ የሚል ግን እምነት አይመጣ የለም እዚች ሀገር። ተዋህዶ በግድ ይሄን ሃይማኖት ያዝ አትልህም። ህግና ስርዓቷን ግን እዚች ሀገር የሚኖር ህዝብ ህግና ስርዓቷን አክብሮ መቀመጥ ይኖርበታል። ገና አማኑኤል ቃል ገብቷል። ገና ብዙ ምልክቶች ሊያሳያችሁ። ፈተና ይኖራል። ያ ፈተና ግን በጸሎት ነው የሚታለፈው። ስለዚህ ሙስሊም ወንድሞቼ እንዳልኳችሁ ቅድም በቆንጨራ ይዘው ወጥተው አይደለም የሚያሸነፉላችሁ፣ ወይ መሐመድ የምትሰግዱለት አይደለም ያወጣችሁ። የድንግል ማርያም ልጅ ነው ያወጣችሁ። የአብርሃም አምላክ ነው ያወጣችሁ። የሙሴ አምላክ ነው ያወጣችሁ። ስለዚህ ዝቅ አርጋችሁ ጭንቅላታችሁን ምስጋና ይድረስ በሉ። ሌላ ምንም አይፈልግ፣ ሳንቲም አይፈልግም ከናንተ። አሁንም እናገራለሁ በየእንትኑ ላይ የምትለቁኝ ከፖለቲካ አባሎች ጋር ሆናችሁ እንደዚህ አትልቀቁኝ። እኔ ቦታዬም አይደለም። እኔ እዛ እንድናምን ነው ይሄ የተደረገልን ነገር። አሁንም ግን ይሄን ነገር ዞር ያደረጋችሁ በኃይላችሁ ያወጣችሁ እንዳይመስላችሁ። አሁንም የተዋህዶ ልጆች የሃይማኖት አባቶቻችን እናወጣለን በጭምጭምታ ብላችሁ እንዳታልቁ። ሰዓትና ደቂቃ አለው፣ እነሱም ያውቃሉ፣ ይነገራቸዋል። የእናንተ ቦታ የኛ ቦታ መጸለይ ነው፣ መንበርከክ ነው፣ የተጣላን መታረቅ፣ በአንድነት መጸለይ ነው። ሌላ መልእክት የለኝም። ይሄን በተመለከተ ስለ ተዋህዶ ሃይማኖት አባቶች እናንተ አታስወጧቸው። ራሷ ቤዛዊት ዓለም የኔ ቦታ ነው እንዳትነኩ ተብላችሁ፣ አለዛ እንዳታልቁ ተብላችሁ እያንዳንዳችሁ በጸሎት ብቻ እናግዛቸው። ሌላ ነገር የለም። ወደ ቀጣዩ መልእክቴ ዋናው መልእክቴ ስለዚህ ለኢትዮጵያ አየር መንገድ ነው። እመቤታችን ኢትዮጵያ አየር መንገድ አይኗን ጥላበታለች። የተጣለበትን ምክንያት የኢትዮጵያ አየር መንገድ ኢትዮጵያን እያስተዋወቀ ወይም ደግሞ በዓለም እየተዋወቀ የመጣበት ሰዓት ነው። በዛ ቦታ ላይ እንግሊዞችና አሜሪካኖች ገብተውበታል። የሆነ እቅድ አለ። እቅዱም በጠረጴዛ ዙሪያ ቁጭ ብለው የሚወያዩ ሰዎች አሉ። እኔ በርግጥ ስማችሁንም አልደረድርም። አስፈላጊ ከሆነ ግን ደረድራችኋለሁ። መልእክቱን ብቻ ነው የምወረውረው። ኢትዮጵያ የምትለው ስም ከኢትዮጵያ አየር መንገድ እንዳይነሳ ትዕዛዝ አንድ እንዳይነሳ እቅድ ስላላችሁ ነው። የአፍሪካን ምናምን በረራ ለማምጣት ስሙን ለመቀየር ያሰባችሁትን ማለት ነው። ይቺ ፕሮግራም እንዳትመጣ በዛ በጠረጴዛ ዙሪያ ላይ ቁጭ ብላችሁ ይሄን ነገር እንወያይና እንቀይር ብላችሁ ለምትሉ የተባልኩትን ነው ማስተላለፍ። ልጆች ያላችሁ ልጆቻችሁን ነጥቃለሁ ብሏል አማኑኤል። ኢትዮጵያ የምትለው ስም እንዳትነሳ ተብላችኋል። እንደውም ጭራሽ እንዲህ የሚል ቃል ይገባበታል። ዘኢትዮጵያ አየር መንገድ ይባላል። ዘ የምትለው የግዕዝ ቃል ትገባበታለች ተብሏል። ስለዚህ እናንተ ምሁራን ነን ብላችሁ እናውቃለን ብላችሁ የምትሉ መስመር ውስጥ ግቡ።
ኢትዮጵያነቷን የሚያሳይ ስንት ቅዱሳን አባቶች የረገጡባት ምድር ናት። ዛሬ ማንም ይውረጠረጥባታል እንጂ። ስለዚህ ዘኢትዮጵያ ነው የሚባለው። አፍሪካ ምናምን ብላችሁ ይሄ የነጮች አስተሳሰብ ነው። ምክንያቱም ኢትዮጵያ በምንም በጥሩ ነገር እንድትጠራ የማይፈልጉ ነጮች አሉ። ይሄ ሊስተካከል ይገባል። አንደኛ ይሄ ነው። ሁለተኛ የኢትዮጵያ ንግድ ባንክ እኔ እቺን ሀገር ከረገጥኩ ጀምሮ የእመቤታችን ይሄንን መላልሳ የምታሳየኝ አርማችሁን ነው። አርማው መቀየር አለበት። የሚያመለክተው 666 አንሱ ይሄን አርማ። በዛም ዙሪያ ያላችሁ መቼም ኢትዮጵያ ንግድ ባንክ ውስጥ የምትሰሩ ብዙ ክርስቲያኖች ትኖራላችሁ። በጸሎት ተንበርከኩና ጠይቁ። ለማ እያገለገላችሁ ወይ ለማ እየሰራችሁ እንደሆነ እንድታቁማል። ያ አርማ መነሳት አለበት። አሁንም አቢሲኒያም ሌላም ጥያቄ አላት እመቤቴ በእናንተ ላይ ወደ ሌላ ርቃችሁ እንዳትሄዱብኝ ብላለች። ቀጥዬ ደግሞ የምገባው ስለ ዩኒቨርሲቲ ነው። ደግሞ እህተ ማርያም ስለ ዩኒቨርሲቲ ምን ልታወራ ነው ይባላል። ስለ ላይብረሪ ውስጥ ስላሉት መጽሐፎቻችሁ እዛ ላይ ስለተደረጉት ነገሮች ጭንቅላትን የማፍዘዝ ተማሪውን አእምሮን የመስለብ ጎበዝ ተማሪ የሚባሉትን በስጦታ መልክ መጽሐፍ የሚሰጣችሁ ወይ በቻሪቲ በእርዳታ መልክ የሚገቡ መጽሐፎች አሉ። ከውጭ ነው የሚመጡት እነዚህ መጽሐፎች። ላይብረሪ ውስጥ ነው እነዚህ መጽሐፎች ያሉት። መጽሐፍት ቤቶች ውስጥ ነው ያሉት። አማትቡ። እነዚህን መጽሐፎች እያማተባችሁ ቅዱስ ገብርኤል በመስቀል ባርከው እመቤቴ ፍበይበት በሉ ተብላችሁ ብዙ የሚመርዙ ነገሮች አእምሯችሁ ውስጥ እንዲገቡ ተደርገዋል። ሌላ ትምህርት ሚኒስቴር ነው። የትምህርት ሚኒስቴር በትምህርት ሚኒስቴር ውስጥ የምትሰሩ በሙሉ እግዚአብሔር ቁጣ አለው በዛ ቦታ ላይ። አንዳችሁ እንኳን ኢትዮጵያን ሀገሪቷን የሚነካ ነገር ለትውልዱ ጥሩ የሚሆን ነገር ማስተጋባት አትችሉ። እንደ ነጮች ለመሆን ይቃጣችኋል። እንደ ኮሪያ እንደ ጃፓን ምናምን ትምህርቱ ከየት ነው የሚመጣው ተብላችኋል። ኢትዮጵያ እኮ ለዓለም የምታስተምረው ትምህርት አላት። ታሪክ ያላት ሀገር ናት። ጌታችንም እመቤታችንም እንዲህ ብላለች። ወላዲተ አምላክ ጌታ እንዲህ አለ፣ የትምህርት አስተምሮ ከመቶ 0 ነው ብለዋል። ከመቶ 0 ኢትዮጵያ የዓለም ትምህርት እንደሚቆምባት ነው የምነግራችሁ። የዓለም ትምህርት በኢትዮጵያ ላይ እንደሚቆምና መንፈሳዊ ትምህርት እንደሚካሄድባት። በእርግጥ አማርኛን ማውራት የጠላ ያለው አማራጭ ግዕዝን መማር ነው። በግዕዝ ላይ ጭንቅላትን እያንዳንድ ሐስባ እንግሊዘኛ የምትማር አላውቅልህም፣ ራስ መልስ። እሱ እንግሊዘኛ ብዙ ጊዜ የሚጠቀምበት አውሬው የ666 አውሬ ይሄን ቋንቋ ለማስፋፊያ ወይ ዓለም አቀፋዊ ቋንቋ ብሎ የሚጠቀምበት ቋንቋ ነው። ብዙውን ወጣት የያዘበት ነው። ዛሬ ኢትዮጵያ ላይ ፎቁ በሙሉ በእንግሊዘኛ ነው የተጻፈው። በእንግሊዘኛ ነው። የራሳችን ቋንቋ አለ፣ የራሳችን ፊደላቶች አሉ። ይሄ ሁሉ የሚደረገው ዛሬ ዩኒቨርሲቲ ተምራችሁ የምትወጡ ተመርቃችሁ የምትወጡ ምሁር ነን የምትሉ እንዲሁም የትምህርት ሚኒስቴር ትልቅ በትውልዱ ላይ ትልቅ መርዝ ለቆ እንደወጣ ነው የምታውቀው እመቤታችን። መርዝ ትውልዱ ላይ ለእንግሊዘኛ ዕውቀት ፍላጎት እንዲኖረው የሚደረገው ነገር ያ እኮ ለነጮች እንዲኖሩ ምቾት ማድረጊያ ነው። እዚች ሀገር ላይ የሚኖር ያመነ የተጠመቀ ይድናል የተባለው ያ ህዝብ በዚች ሀገር ላይ ይኖራል። አሁንም እዚህ ኢትዮጵያ ውስጥ የሚነገራችሁ ሁሉ ይሄንን ሌላ መንገድ የለም የምነግራችሁ። በዚህ በምትጠቀሙበት ቴክኖሎጂ በዚህ በምትጠቀሙበት ድረገጽ ነው መጠቀም የምችለውና ማስረዳችሁ። ብዙዎቻችሁ በኢንተርኔት ላይ ዌብሳይት ላይ የወጣችሁ ጥያቄ አለ፣ የምትሳደቡ የምትናገሩ ኢትዮጵያውያን አይሳደብም።
ምናልባት የሳትናኤል ዘር ከሌለበት መሰለኝ። አረ ለካ ሳትናኤል አይባልም አውሬው ነው የሚባለው። ሳትናኤል ካልኩት ክብር ሰጠሁት ማለት ነው። አይገርምም? አውሬ ነው የሚባለው። እኔም ደጋግሜም ነግሬያችኋለሁ ከዚህ በፊት እኔ ከአውሬው ጋር ነው ትግሌ። ግን በኢትዮጵያ ላይ ያለው ኃይል አከተመ ብዬ ተናግሬያለሁ። አሁንም ለሱ የምትገብሩ አላችሁ እውቅናን ለማግኘት ስትሉ ዛሬ ፕሮፌሰር ዶክትሬቱን የያዘ ሲባል ወይ ዶክተር ተባለ ሲባል እንደ አንድ ነገር ገንፍላችሁ የምትታዩ አላችሁ። ምን ሱፍ ብቻ ለበሳችሁ እንጂ ምንድን ነው የለበሰው? ውስጣችሁ ምን አለ? ምንድነው ውስጣችሁ ጭንቅላታችሁ ውስጥ ያለው? ስለ ሀገራችሁ ታሪክ ምን ግዕዝ ታውቃለህ? በግዕዝ ዲግሪህን ይዘሃል? ማስተርስን ይዘሃል? ማስተርሽን ይዘሻል? ኢትዮጵያ ፓርላመንት ውስጥ ቁጭ ያላችሁት እስቲ በግዕዝ የምታውቋላችሁ በማላችሁ ኢትዮጵያን አትወክሉም እናንተ። እስቲ ዶክተር ተብላችሁ የምትባሉ ግዕዝ ታውቃለህ? ወጥተህ አስተምረህ ወይ ተምረህ ታውቃለህ? ኢትዮጵያ ላይ ያ ነው የሚጸድቀው። አሁንም በትምህርት ቤት ውስጥ ወላጅም መምህራንም በእንግሊዘኛ ላይ ነው ትኩረታችሁ። ቦታ የለውም ብሏል የአብርሃም አምላክ። እስቲ ወላጆች በክረምት ሰዓት ልጆቻችሁ የት ነው የሚውሉት? እመቤታችን መዋል የነበረባቸው ሰንበት ትምህርት ቤት ነው ያለችው። መንፈሳዊ ትምህርት ቤት ነው። ዛሬ ልጆቻችንን የምናጫውተው ባሌ ዳንስ፣ ካራቴ። አሁንማ ትንሽ ስንቆይ የቻይና የበላውንም ልንበላ አይደለም? አህያ እያረዳ አይደለም? ውሻ እያረዳ አይደለም? ዛሬ አሳ የምትበሉ አላችሁ አይደለም እንዴ? በቃ አሳ በልታችኋል በዚህ በጾም። ለምን እንቁላል ነው አትበሉትም? አይሁንም ለምን አትበሉትም ታዲያ? አይሁንም ብሉት እንጂ። ማን አዘዘ? አሳ የሚበላ ካቶሊክ ነው እንዴ? እንዴት አይነት ወዴት ነው የሚኬደው ክርስትናው ብላለች እመቤታችን። እንቁላሉንም ብሉት በቃ። አሳ ተበላችሁ እንቁላሉንም ብሉት፣ አይቡንም ብሉት፣ በደንብ እየፈተፈታችሁ ብሉት። ይሄ ነው ጾም? በጣም ነው የሚያሳፍረው እውነት። አሁን የምንበረከክበት ሰዓት እግዚኦ የምንልበት ሰዓት ነው። ጭፈራ ቤት ሁሉ ይዘጋል ኢትዮጵያ ላይ። አይገርማችሁም? ዘፈን ማውጣት ሁሉ ኢትዮጵያ ላይ ይከለከላል፣ ይቆማል። ምድረ ዳንኪራ ቤት ይዘጋል። ምንድነው የሚወጣችሁ? ሌላ ስራ አስቡ፣ ፈልጉ። ለምኖ መብላት ይሻላል ሰውን አሳብዶ ጭፈራ ቤት አሳብዶ ገንዘብ ከማጠራቀም። መጠጥ ቤት መጠጥ ሸጣችሁ የምትነግዱና ልጆቻችሁን በዛ ነው የምታሳድጉት። ጫት ሸጣችሁ ልጆቻችሁን በሱ ነው የምታሳድጉት። አሁን ኢትዮጵያ ቡናና ጫት ነው ኤክስፖርት የምታረገው። ጉድ! ለዚህ ነው ያላለፈላት። አንድ ቀልድ እንኳን አይደለም ይመስለኛል፣ ልጁ ከእውነቱ ከልቡ የነገረኝ ይመስለኛል። ተማሪ ማለት አቤት አልኩት። ደሃ ማለት ምን ማለት ነው አለ። እኔ እንጃ ምን ማለት ነው ደሃ ማለት ስለው፣ ደሃ ማለት አለ ስለው የእግዚአብሔርን ቃል የማያውቅ ደሃ ነው ሲለኝ፣ አንዴ እኔ ልጨምርበት አልኩት። አዎ እያወቀ ደግሞ የሚያደርግ ደሃ ነው አለ። እግዚአብሔርን እያወቀ የሚክድ ደሃ ነው ስለው ትክክል አለ። ተስማማን። ቋንቋ ለቋንቋ ነው እነሱ። መንገድ ላይ ቆሜ ነው ያናገርኩት። እግዚአብሔርን ክደው የሚያስክዱ ከሃዲዎች ብዙ አሉ። ጫት ይሸጣሉ እነሱ። ጉድ እኮ ነው። የታለ ክርስትና ኢትዮጵያ ላይ? ሮብና ዓርብ እንኳን አርፍደን እንጾማለን። በጫት አይደለም የሚጀምረው። ታዲያ እግዚአብሔር እንዴት ያርጎ ይግለጽልን? ይሄው በመታነቡትና በመትገቡት ድረገጽ እየመጣሁ እያናገርኩኝ ነው። አናግሪ ተብዬ እንጂ እንደማናችሁ ሙከራ ልጆችን እያሳደኩኝ ሰው ሀገር ላይ መኖር እችላለሁ ተዝናንቼ። እያንዳንዳችሁ ልብ በሉ፣ ልብ ያላችሁ። አዎ አሁንም ገና ታያላችሁ። ስደተኛ ወደ ኢትዮጵያ ይገባል። በኢትዮጵያዊነታችሁ የሚከፈላችሁ ሰዓት ይኖራል። አንድ ኢትዮጵያዊ ያለች እመቤታችን፣ ይሄን እስቲ መልሱት ራሳችሁ። አንድ ኢትዮጵያዊ በአገሩ ላይ ቤት ከሌለው እንዴት ኢትዮጵያዊ ይሆናል? አንድ ኢትዮጵያዊ በአገሩ ላይ ቤት መኖሪያ ቤት ከሌለው እንዴት ኢትዮጵያ ተከራይቶ የሚኖር ከሆነ እንዴት ኢትዮጵያዊ ይሆናል? አዎ ከክፍለ ሀገር መታችሁ ከሆነ ሌላ ታሪክ ነው።
ከክፍለ ሀገር መጣችሁ ከሆነ ትክክል እዛ ክፍለ ሀገራችሁ ግን ቤታችሁ ይኖራችኋል እዚህ ወደዚህ ስትመጡ ደግሞ የዘመድ ቤት ይኖራል ዛሬ እኮ ዘመድም እኮ 2 ቀን ላይ ሊያኖርክ ያጉረመርማል ሰው ሀገር እንግሊዝ ሀገር እንኳን በኖርኩበት ሰዓት የእንግሊዝ መንግስት 18 ዓመት ልክ ሲሞላኝ ቤት ሰጥቶኛል እኔ ያስኳት ወላዲተ አምላክ ልንገር እያንዳንድ በነፃ ቤት እንደምትሰጡ ነው ማቅ አሁንም እኔ እህተ ማርያም ነግሬያቸዋለሁ እስር ቤት ሄዳለሁ ብዬ ነበር በርግጥም እህተ ማርያም ትታሰሪያለሽ እስር ቤት ትታሰሪያለሽ ትሄጃለሽ ብትለኝ አልሄድም ነበር ይሄ እርግጥ ነው አልሄድም በስጋ አልሄድም አልደርስም ግን እሷ ብልሃተኛ ናት እስረኛ ይፈታል ስትለኝ በር ተከፍቶ ወፍ ብሎ የሚወጣ ነበር መሰለኝ ይሄማ እንዴት አይሆንልሽም ግን የጠየቅኩት አንድ ነገር ነበር ምን ስትለኝ ያ ሁሉ ወጥቶ ግን እግዚአብሔርን የሚያመሰግንበት ቀን ይመጣል ያልኳት እነግርሻለሁ አለች ከወላዲተ አምላክ ጋር እንዲህ ነው የማወራው በየዋህነት ነው የቀረብኳት ግልጽ ጥያቄ ጠይቃታለሁ ገና ለዓለም ህዝብ መልስ መልስላችኋል ተፈቅዶልኝ ባለፈው ጥያቄ በጸሎት አምላኬን ፈቃድህ ነው ወይ አምላከ እስራኤል እናትህ ስለእናትህ ውበት ስለእናትህ ስለተገለጸችልኝ ስለነገረችኝ ሚስጥር ሁሉ እንድናገር ህዝብ እንዲያቅ ፈቅደህልኛል ወይ ብዬ አዎ ተብያለሁ ግንቦት 1 ተፈቅዶልኛል ግንቦት 1 ስለወላዲተ አምላክ ለዓለም እንድናገር ተፈቅዶልኛል ስለውበቷ ስለቁመናዋ እኔ እንጃ እንዴት አድርጌ እንደምገልጻት አይገባትም በእኔ አንደበት ልትጠራ ግን እናገራታለሁ ለማያቋት ለረሷት የለችም ብለው ለሚሏት አለች ቤዛይት አለች ካለባበስ ጀምሮ የምታሳምረኝ እናት ከአነጋገር ጀምሮ የምታጥበኝ እናት ልጄ ብላ የምታማልደኝ ወላዲተ አምላክ ከኔ ጋር ናት ከፈለጋችኋት ተንበርከኩ ጸሎት ያስተማረችኝ እናት አሁንም እሷን አምኜ ነው ቤተ መንግስት እሷን ተከትዬ እሄዳለሁ አይገርማችሁም ቤተ መንግስትንም ትቆጣጠራለች ይሳናታል የአምላክ እናት እኮ ናት እንኳን አንድ ቤተ መንግስትን አይደለም ዓለምን የሚገዛ ልጅ እኮ ነው ያላት የአማኑኤል እናት እኮ ናት የቃል ኪዳን እመቤት እኮ ናት ወደድክም ድንጋይን የምታናገር እናት ናት ለድንጋይ ማርልኝ ብላ የምትል እናት ናት ዛሬ ያስኮ ፓስተር ያድነሃል ማን ነው ደግሞ ነቢ ብሎ ስም የሰጠው ማን ነው ነቢ ብሎ ስም ያወጣልክ ማፈቀደልህ ተብለሃል ማን ነው ያን ስም የሰጠ 12 ሐዋርያት እኮ ራሱ አምላካችን ነው የሰጣቸው እናንተ ማን ነው ይሄንን ስም የአሜሪካንና እንግሊዝ የገዛለ ላይ እንዲህ ብላችሁ ላይ ታብላክ አዳራሹን የሰሩላችሁ አሜሪካንና እንግሊዝ ናቸው አዳራሹ ልክ ሲያልቅ ደግሞ ወንበሩንና ምንጣፉን ደግሞ የሰሩላ የገዙላችሁ ወይ ያስተካክሉላችሁ ኬንያና ሱዳኖች ናቸው ከዛ አንድ ቆንጆ ኢትዮጵያዊን ተመረጠና ጣሊያንና ፈረንሳይ ሱቱን ገዙለት የሚለብሰው ሱት ያው ኢትዮጵያዊ የደረሰው ጸጉር ቤት ሄዶ አፍተር ሼቡን እንዲቀባባው ምኑ ጺሙን እንዲያስተካክልለት ከዛ እኔ ነብይ ነኝ ብሎ ይቆማል ስነ ስርዓት እስቲ ያንዳንዳችሁ ጠይቁ ራሳችሁ ለነብይነት እውነት ይበቃ አለ በዚህ ምድር ላይ እውነት ነብይ ቢኖር ኖር ይሄ ሁሉ መደረማመስ አለ ይሄ ሁሉ መገለባበጥ አለ በአንድ ሰው ጸሎት እንኳን እግዚአብሔር እኮ በአንድ ሰው ጸሎት እመራለሁ ብሏል አይደል እውነት ነብይ ብለህ ራስን የጠራ ይሄ ሁሉ መደረማመስ መረጋጋትን የሚያመጣ አንድ ሰው ይጥፋ ነብይ ከሆናችሁ አዳራሾች አውላችሁ ኢየሱስ ጌታ ነው የምትሉት የትኛውን ኢየሱስ ነው ብላለች እመቤታችን የጨለማውን ኢየሱስ ከሆነ እዛው ተቀመጡ ኢየሱስ ክርስቶስ የድንግል ማርያም ልጅ ከሆነ ግን ነብይ ብሎ አባቶችን ገዳማት ታሪኩን አንብቡ ወደ ኋላ ዞር ብላችሁ ሙሴን እንኳን 40 ቀንና 40 ሌሊት አጽሞት የለም እንዴ እሺ እነዛ ነብያት አንድ ቀን ጾመዋል ነብይ ብሎ ሱፍ ለብሶ ወጥቶ እየተጨፈረ ነው አንድ ደግሞ ሌላ ጥያቄ የምጠይቀዋል ስቴዲየም ላይ መቋሚያ ይዛችሁ ተገኝታችኋል መቋሚያው እኮ የወላዲተ አምላክ ምሳሌ ነው
ስትክዷት አልቆያችሁም እንዴ እናንተ? ወዴት ነው የሚኬደው? እንደዚህ ከበሮ የተዋህዶ ጽናጽኑ የተዋህዶ መቋሚያው የወላዲተ አምላክ ምሳሌ ነው። ሙስሊሞቹም ጋር ገና መጣላችኋል። እስቲ መሐመድ አድኗችኋል። የሁሉ መስጊድ ምን አመጣ? ቤተክርስቲያን ግን ይኸው አቆመችኝ። ታዩኛላችሁ ገና በይፋ ነግሬያችኋለሁ። ገና 21 ቀን 21 ዓመት 21 ዓመት ለእግዚአብሔር ሰከንድ ናት። ትውልድ ገና ይተካል። በጉልበት አትመኑ፣ በስልጣን አትመኑ፣ በእውቀታችሁ አትመኩ። ይሄ ሁሉ እግዚአብሔርን ከተያዘ ድል ይደረጋል። እኛ ተዋህዶ ልጆች እኔ ራሴ የተማሪያም እናምናለን ሚስጥረ ሥላሴን እናምናለን፣ ሚስጥረ ጥምቀትን እናምናለን፣ እኛ ትንሣኤ ሙታንን እናምናለን። ማን ነው በዚህ የሚያምን? እኔ ወላዲተ አምላክን መጎናጸፊያሽን አልለቀውም ነው ያልኳት። እንዲህ ነው ያስኳት። አሁን አውሬው ተነነ ነው ኢትዮጵያ ላይ ትንን ወደ ቦታው እየገባ አሁን የቀራቸው የሰው ልጅ ትዕቢት ነው የቀረው። የሰው ልጅ ትዕቢት እኔ ያውቃለሁ፣ አታውቁም። እናንተ የምትፈልጉት ደግሞ አይመረጥም። እግዚአብሔር እሱ የፈለገውን ይምረጥና ያውቁ። እሱ የወደደውን የፈለገውን ይምረጥና ያውቁ። እስከታዲያ ድረስ እያንዳንዳችን የምንሻውን ራሳችን የምንፈልገውን መርጠናል። ካሁን ወዲህ ግን በቃ ዘኢትዮጵያ ነው የኔ ትልቁ ስሜ። ዘኢትዮጵያ የተባለ የተሰጠኝም በወላዲተ አምላክ ኢትዮጵያ ብዬ ስጽፍ አይደለም አለች። ዘ ይገባል ዘኢትዮጵያ። ትርጉሙን በእርግጥ ብዙዎቻችሁ በአማርኛ ዲክሽነሪ ላይ ያለ ነው የምትሉት። ሌላ ቃል ትርጉምም አለው። እሱም በሰዓቱ ገልጻለሁ። አዎ እህተ ማርያም የወላዲተ አምላክ ባሪያ ናት። አይገባኝ ግን ነኝ። ተሰጠኝ ይሄ ጸጋ። ማንም ልትነጥቀኝ አትችልም። ብትሰድበኝ ምን ብትል ከየትም አታመጣም። አታሸንፍ። በቆንጨር አታሸንፉኝ። እኔ በጸሎት ነው ማሸንፋችሁ። ዘርራችኋለሁ በጸሎት አምላክ እግር ስር ማለት ነው። መንበሩ ስር ዘርራችኋለሁ። ጠንቋዩም አልተሳካለት፣ ምትሃተኛውም አልተሳካለት። የመግደል ሙከራ ተደረገ፣ አልተሳካ አለው። እግዚአብሔር 21 ዓመት 21 ቀንም አትሞላ። ግን በዛ ጊዜ ውስጥ ምን እንማር ይሆን የሚለው ሙሴ በበረሃ ይዟቸው በሚሄድ ሰዓት ይሄ ጎደለብን ሲሞላላቸዋል። አይጠቅማቸው፣ አያምኑም፣ ይክዳሉ። እንደገና ይሄ ጎላቸዋል፣ ይሄ ይደረግላቸዋል። አሁንም በእምነታችን እንጽና። ተዋህዶ ልጆች ነን ብለን የምንል እውነተኛ ክርስትናችንን ማተብህን እያንዳንድህን አንገት ላይ አድርገሃል። እኛ እመቤታችን የወርቅ መስቀል አናረግ። ጌታችን በወርቅ መስቀል ላይ አልተሰቀለም። አባቶች ሊይዙ ግን ስልጣን ይኖራቸዋል። በብር ላይም አልተሰቀለም፣ በፕላስቲክ ላይም አልተሰቀለም። ስቅለቱ ያለበትን ማተብ አናደርግም። መኪናችሁ ላይ ያንጠለጠላችሁ የምትሄዱ አትችሉም እንደዛ ማድረግ። አንዴ ልጅ ተሰቅሏል አይበቃውም ወይ ብላለች። ስቅለቱ ያለበትን መስቀል ማድረግ አንችልም። አባቶች ግን የመያዝ ስልጣን አላቸው። የሃይማኖት አባቶች የመያዝ ስልጣን አላቸው። እኛ ምዕመን ግን አንገታችን ላይ ማድረግ ያለበት የእንጨት መስቀል ነው። ስላለባበሴ የሚጠይቃችሁኝ አላችሁ፣ መልሳለሁ በዚህ። ለምን እህተ ማርያም መስቀለኛ አለበሰች? እኔ በእመቤታችን አለባበስ ነው የምጓዘው። ቤተክርስቲያን ስገባ ግን ታዝዤ ገባሁ። ተታ ከእግር እስከ ጥፍሬ እግሬ ተሸፍኖ ሻሼም እንደዚህ አድርጌ መስቀለኛ አድርጌ ነው የምገባው። መልእክት በማስተላለፍ ሰዓት ግን ያለባበስ ስርዓት አለኝ። በድሮ ጊዜ ይለብሱት የነበሩት አለባበስ ይሄም የተዋህዶ ስርዓት ነው። እግዚአብሔር የተመሰገነ ይሁን። አሁንም
በጸሎት ከሆነ ሁላችንም እንጓዛለን አንድ ላይ። በትዕቢት ከሆነ ግን እኔ አሸንፋችኋለሁ። የዓለም መንግስታት ቢመጣ አያሸንፍም ተብያለሁ። ስለዚህ እኔ የምታገኙኝ ከዙፋኑ ስር ነው፣ ታች እየጠረኩኝ ረጊ ተብዬ ነው የታዘዝኩት። ያን ማናችሁም አታቆሙኝ። ማንም መንግስትና ጦር ቢመጣ አያቆመን። የዓለም መንግስታት ፍርድ ቤት ብትወስዱኝ አታሸንፉኝ። አይገባችሁም። ግን ይሄን ሁሉ ብናገር እያንዳንዳችሁ ጭንቅላታችሁ ውስጥ ሊዘግጥ አልቻለም። ሌላ ደግሞ መልእክት ያለኝ በጸሎት አስቢኝ ብላችሁ ላላችሁ እግዚአብሔር አምላክ ከእናንተ ጋር አለ። ግን ወስኑ በክርስትናችሁ። ምን አይነት ክርስትና ህይወት ነው የምንኖረው? በየዓለሙ ያለ የውሸት አይሆንም። እግዚአብሔር የልብን ያውቃል እያልን የምንኖረው ነው ክርስትና አይደለም። ሁሌም በጸሎቴ ግን እንደ አቅሜ እመቤታችን አንድ ቀን ማሳፍራኝ አታውቅም። የምናገረውን ነገር ሁሉ እንደምታደርግልኝ እግዚአብሔር እንደወሰነ እኔ ያውቃል። እናንተንም እግዚአብሔር አምላክ በያላችሁበት ይሄንን ቃል እናገራለሁ። ያም ላመነ ማለት ነው። ቅዱስ ገብርኤል በመስቀሉ ይዳብሳችሁ። እመቤቴ ወላዲተ አምላክ እፍ ብላ ያለውን ያጋንንትን ኃይል ሁሉ እንዳያልፍላችሁ ተሳስራችሁ እንድትቀመጡ ያደረገ ኃይል ሁሉ በናዝሬቱ በኢየሱስ ክርስቶስ ስም፣ በአማኑኤል ስም፣ በድንግል ማርያም፣ በቅዱስ ሚካኤል ስም ከላያችሁ ላይ ተገፉ። ሲኦል 40 ክንድ ይግባላችሁ ያደርጋል እግዚአብሔር። አሁንም ወላዲተ አምላክ እፍ ትበልባችሁ፣ ህመማችሁ ሁሉ ይነሳ። ግን ያ ሁሉ ተነስቶ ለእግዚአብሔር ክብር እንድትሰጡ ያደርጋችሁ። ለሱ ያልሰገደ ትርጉም የለውም ወይ ለአውሬው መገዛት ነው። የሚቀጥለው ቪዲዮ ያለ ስለ ኮንትራሴፕሽኖች፣ ስለ እርግዝና መቆጣጠሪያ፣ ስለ የምትወስዱት ፔንኪለሮች መልእክቶች ይኖሩኛል። እዚህ አካላችሁ ላይ ስለሚገባው ማይክሮቺፕ የሚባለው ነገር መልእክት አለኝ። ሰዓት እያለቀ ስለሆነ ነው ተናገር እየተባልኩ የምናገረው፣ የሚቻላትን ህዝብ ለማዳን ማለት ነው። በዚህ 2018 በፈረንጆች ማለት ነው አሁን ባለንበት ወደ መጨረሻ ላይ ሰኔ አካባቢ ሐምሌ አካባቢ ሊጸድቁ በሚስጥር የተዘጋጁ ነገሮችን ይፋ አድርጋቸዋለሁ። ጸልዩ። ልጆቻችሁን ሰብስባችሁ ጸሎት አድርጉ። በህብረት ጸልዩ። አሁን ግንቦት 1 ላይ ስለእመቤታችን የምናገርበት ሰዓት እግዚአብሔር ስለተፈቀደልኝ ነው። ድነት አለ የዛን ቀን። ያችን ግንቦት 1 በያላችሁበት ዓለም ጧፍ እንድታበሩ ያችን ቀን ስራ አስፈቅዱ። ያችን ቀን አንሞትም። ያችን ቀን ስራ ብንቀር ስራ ቀደም ብላችሁ ፍቃድ ጠይቁ። ቤተክርስቲያን ሂዱ። ያችን ቀን አመስግኑ። የወላዲተ አምላክ ልደቷ ያልተከበረ የማን ሊከበር ነው? የላስቲክ ቀን፣ የፕላስቲክ ቀን፣ የጋዜጣ ቀን፣ የምን ቀን ይባላል? እኔ ደግሞ የጠየቅኩት አምላኬን ግንቦት 1 የእመቤታችን ካላንደር እንዲዘጋ ሁሉ ጠይቄያለሁ። እናንተ የሚታያችሁ በካላንደር በዓለማዊ ማለት ነው። መላእክት ሁሉ እንዲያመሰግኗት በዛ ቀን ከህዝብ ጋር አራዊቱ ከያለበት ወጥቶ የአምላክ እናት ቀን እንዲከበር ጠይቄያለሁ። በያላችሁበት ዓለም ግንቦት 1ን ተዘጋጁ። እኔም እዚሁ ከእናቶች ጋር ተሰብስበን ወረብ የምናሳይበት እናቶች ብቻ ማለት ነው። ያ ፕሮግራም አለ፣ መዝሙር አለ፣ ምስጋና አለ። ዶሮ አይታረድም፣ በግም አይታረድም። ደም አትፈልግም ወላዲተ አምላክ። ቂጣ ጠፍጥፈን ቆሎ ወይ ንፍሮ አድርገን በልተና ከማናቃቸው ጋር ከጎዳና ልጆች ጋር አመተን እነሱን እየመገብን እናመስግኛችን። ምክንያት አላት ግንቦት 1 ትልቅ ሚስጥር አላት። ሌላው ትልቁ ክብረ በዓል ስላሴ ነው። ስላሴ በዓል ትልቅ በዓል ነው በኢትዮጵያ ላይ፣ በዓለም ላይ ገና ይጸድቃል። የዓመት ክብረ በዓሉማ ጠቅላላ ይዘጋል፣ ሁሉም ስራ ይዘጋል። ያቺ በዓል ትከበራለች ግዴታ ነው። ስላሴ ያልተከበረ ማን ሊከበር ነው? ዛሬ ብዙዎቻችሁ የራሳችሁን ነገር ነው ልደት ታከብሩ የለም 18 ዓመት ሞላን ብላችሁ ስንት አይነት ፕሮግራም ነው በቴሌቪዥን የምትለቁ። እስቲ ደግሞ ግንቦት 1ን እንደው ድረገጻችሁን ፌስቡካችሁን ምናምን ዌብሳይቶቻችሁን እስቲ የወላዲተ አምላክን ድንቅ ስራ እስቲ የተደረገላችሁን ምን መሰክርበት ቀን እየጻፋችሁ
በተለያየ መልኩ እንመስክር ስለ ምልጃዋ ስላደረገችው። እኔ ከንግስቲቷ ጋር ነኝ፣ እናንተ ከማን ጋር ናችሁ? ወስብሐት ለእግዚአብሔር። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራው ይናዳል አማኑኤል ስልህ፣ ባህር ይከፍላል መድኃኔዓለም ስልህ። ድል አለ በስምህ፣ ድል አለ በቃልህ፣ ድል አለ በስምህ፣ ድል አለ በቃልህ። ተራራ